ኢትዮጵያ በአሁኑ ሩጫዋ ከቀጠለች በ2017 መካከለኛ ገቢ ያላት ሀገር ትሆናለች ሲል የዓለም ባንክ አስታወቀ። የዓለም ባንክ ትላንት ባወጣው መግለጫ ከአውሮፓውያኑ 2004 እስከ 2014 ኢትዮጵያ አጠቃላይ የሀገር ውስጥ ምርቷ ጂዲፒ የ10.9 በመቶ በአማካይ ማደጉን አስታውቋል። አገሪቱ በዚሁ ፍጥነት የኢኮኖሚ እድገትን ማስቀጠል ከቻለች በአውሮፓውያኑ 2025 ላይ መካከለኛ ገቢ ያላት ሀገር ለመሆን ያስቀመጠችውን ግብ እንደምታሳካ ነው የገለጸው። ባንኩ በአገሪቱ አስገራሚ የምጣኔ ሀብት እድገት ጀርባ ያሉ ጉዳዮችን በተመለከተበትና ትናንት ይፋ ባደረገው የኢትዮጵያ ታላቅ ሩጫ በሚል ርዕስ ባወጣው ሪፖርት ላይ እንዳመለከተው ለእድገቷ ሰፊ የመንግስት የመሠረተ ልማት ኢንቨስትመንትና ውጫዊ ምቹ ሁኔታዎችን በምክንያትነት አንስቷል። ከአውሮፓውያኑ 1992 ጀምሮ አገሪቱ በኢኮኖሚዋ ላይ ለውጥን እያሳየች መምጣቷን ያመለከተው ባንኩ ከአውሮፓውያኑ 2004 ጀምሮ ያሳየችው እድገት ግን አስገራሚ ነው ብሏል። በእነዚህ ዓመታት በሚሊዮን የሚቆጠሩ ዜጎችን ከድህነት ማውጣት ችላለች። የዜጎችን ሕይወት የመቆያ ዕድሜ ከፍ አድርጋለች። የእናቶችና ሕፃናት ሞትንም ቀንሳለች። እንደ ባንኩ ሪፖርት በአውሮፓውያኑ 2000 እስከ 2011 ድረስ አገሪቱ ድህነትን በ44 በመቶ መቀነስ ችላለች። ለምጣኔ ሀብቱ እድገቱ የአገልግሎትና ግብርና ኢንዱስትሪዎች የመሪነት ሚናቸውን መጫወታቸውን በማንሳት ለአጠቃላይ የአገር ውስጥ ምርት ጂዲፒ እድገት የአገልግሎት ኢንዱስትሪ የ5.4 በመቶና ግብርና የ3.6 በመቶ አስተዋጽኦ አበርክተዋል። ከግብርና ዘርፍ ወደ አገልግሎትና ግንባታ ዘርፍ ያለው የሰው ኃይል ፍሰቱም የዜጎች የነፍስ ወከፍ ገቢ ከአውሮፓውያኑ 2005 እስከ 2013 ድረስ በ13 በመቶ እንዲያድግ አስተዋጽኦ ማበርከቱንም ነው በባንኩ ሪፖርት ላይ የተመለከተው። ባንኩ ኢትዮጵያ ይህን እድገቷን ለማስቀጠል ብትተገብር ብሎ የራሱን ምክረ ሐሳብ አስቀምጧል። ለምጣኔ ሀብት እድገቱ ዘላቂነት የግሉ ዘርፍ ኢንቨስትመንት ቁልፍ በመሆኑ ይህ ዘርፍ በተለይም የፋይናንስ ምንጭ እንዲያገኝ በማድረግ ድጋፍ ሊሰጠው ይገባል ብሏል። አገሪቱ ለምታከናውነው የመሠረተ ልማት ኢንቨስትመንት አሁን ካሉት በተጨማሪ ሌሎች የፋይናንስ ምንጮችንም እንድትመለከት መክሯል። የፋይናንስ ኢንዱስትሪዋንም የበለጠ በማዘመን የፋይናንስ ተቋማት ተደራሽነትን ለማሳደግ መስራት አለባትም ብሏል። ዘገባውን ያደረሰን ፋና ብሮድካስቲንግ ኮርፖሬት ነው።